ጀነራል ባጫ በቋንቋ ትግርኛ ብዘርግሖ ጽሑፍ ቀዳማይ ሚኒስትር አብይ አሕመድ ምስ ፕሬዝደንት ኢሳያስ ኣብ ኣዳራሽ ሚሌኒየም ኣብ ዝተኻየደ መደብ ኣነን ኢሱስ እንደመር ኣሰብ ንካፈላለን ዝብል ትሕዝቶ ብምዝኽኻር ፕሬዝደንት ኢሳያስ እውን ኢዱ ኣብ ግንባር ብምግባር ናይ ደገፍ ምልክት መሃቡ መርትዖ ክብል ዝገለጸ ኮይኑ በዚ መሰረት ነታ ወደብ ምስ ኢትዮጵያ ንምክፋል ምስ ስምዑ ገሊጹ ዘሎ ጀነራል ሃንደበ ዝተልዓለ ሓድሽ ኣጀንዳ ያለን ዝወሰኸ ኣብ መንጎ ክልቲኦም መራሕቲ ዝተበጽሐ ስምዕ ምዃኑ ነቲ ኩሉ ሰብ ዝፈልጦ ሓቂ ዝገለጸ ባጫ ኣብ መወዳእታ ዓሰብ ካባና ዝተሰርቀ ሃብትን ቅርስን ኢትዮጵያ ክብል ጽሒፍ እዩ ኣብ 2018 ኣብ መንጎ ኢትዮጵያን ኤርትራን ታሪኻዊ ዝተባሃለ ስምዕ ሰላም ዝተኸተመ ክልቲአን ሃገራት ኣብ ትሕቲ ዝብል ጉልባብ ንህዝቢ ትግራይ ንምህላቕ ኣብ ዝግበር ጉዕዞ ከም ዝተሰማምዑን በዚ መሰረት ድማ ኤርትራ ንኢትዮጵያ ገዝሚ ክትከውን ከም ዝተሓስበ ዝፍለጥ ኮይኑ ሰራዊት ትግራይ ብዝኸፈሎ ታሪኻዊ መኸተ ድሕሪ ምብርዓኑ ኣብይን ኢሳያስ እናወጥረ ከም ዝኣተውን ይዝከር እዩ ኣብቲ እዋን ኣብ ህዝባዊ መድረኻት ክልቲኦም መራሕቲ ብዛዕባ ሰላምን ፍቕርን ቁጠባዊ ምትሕግጋዝን ብሰፊሕ ይዛረቡ ምንባሮምን እዚ ኣብ ህዝቢ ዘይተመስረተ ናይ ክልተ መራሕቲ ድሌታት ኣብ መወዳእታ ናብ ዝኸፍአ ወጥሪ ምብፅሑ ዝፍለጥ ኮይኑ ጀነራል ባጫ ሓዊሱ ዝተፈላለዩ መራሕቲ ብዛዕባ ትካል ዝተኣተወሎም ወደብ ደጋጊሞም ኣብ ምዝራቡን ይርከብ እዮም ጀነራል ባጫ ዝሃብ መግለጺ ነቲ መንግስቲ ኢትዮጵያ ዋንነት ወደብ ቀይሕ ባሕሪ ንህላዊ ጉዳይ ምዃኑ ብግልፂ ኣዋጅ ኣብ ዝጀመረሉ እዋን ኮይኑ ካብ ኣዘዚ ሰራዊት ክሳብ ታራ ወታደር ካብ ዓበይቲ መራሕቲ ኢትዮጵያ ክሳብ ካድረ ኣብዚ ኣጀንዳ ተጸሚዶም ከም ዘለውን ዝፍለጥ እዩ ፕሬዝደንት ኢሳያስ አፈወርቂ ብዕድመ ፕሬዝደንት ዓብዱልፈታሕ አልሲሲ ናይ ስራሕ ምብጻሕ ንፍጻም ሎሚ ሰዓት 8 ንጎ ናብ ሪፓብሊክ ግብፂ ገይሹ ኣብዚ ናይ 5 መዓልታት ዑደት ፕሬዝደንት ኢሳያስን ፕሬዝደንት አልሲሲን ኣብ ክልታዊ ዝምድናን ምትሕብባርን ከምኡውን ሓበራዊ ኣገዳስነት ኣብ ዘለዎም ዞባውን ኣህጉራውን ጉዳያትን ምዕባለታትን ክዘራረቡ እዮም ብዘይካዚ ፕሬዝደንት ኢሳያስ ብሓደ ሕዳር ኣብ ዝቃናዕ ስነ ስርዓት መመረቕታ ዝዓበየ ቤተ መዘክር ግብፂ ክሳተፍ እዩ እዚ ኣብ ከባቢ ፒራሚዳት ጊዛ ዝተረኮነ ን5000 ዓመታት ዝዝርጋሕ ስልጣነ ጥንታዊት ግብፂ ዝውክል ዓበይቲ ሓወልታት ናይ ፈርዖናት ዝርከቦ ልዕሊ 100,000 ቅርስታት ዝሕዝ ቤተ መዘክር ኣብ ዓለም እቲ ዝዓበየ እዩ ሚኒስትር ጉዳያት ወጻኢት ዑስማን ሳልሕ ምስ ፕሬዝደንት ኢሳያስ አፈወርቂ ሓቢሩ ተጓዒዙ ኣሎ እነሱም ለእንደዚህ ከሆነ ቁጥር አንድ ናቸው ዜናዋት ዱ 30 አውሮፕላን ሰንበል ኤርፖርት ላይ 30 አውሮፕላን 30 የደርጋ አውሮፕላን አንድ ሰው ብቻ መስዋዕትነት ከፍለው 30 አውሮፕላን አቃጥለው የሄዱ ሰዎች ናቸው እነዚህ በታሪካቸው ወደ ኋላ ጎግል አባዱላ ደግሞ ይነግራል አንድ ሰው ነው መስዋዕት አንድ ወጣት ነው አንድ ኮማንዶ ነው መስዋዕት የከፈለው ማድረግ ከፈለጉ ኢትዮጵያ በሙሉ ማጨለም ይችላል በአንድ ቀን ያጨልማል ምን አድርጎ ነው የሚያጨልማል እኔ አላውቅም አብይ ግን ሕርግጎን መጥቼ ኤርትራን አጨልማለሁ ካለ እነሱ በአንድ ቀን ኢትዮጵያ ማጨለም የሚችሉበት መንገድ እንደሚዋጭ ያልተጠራጠር ስለዚህ እስከዛ ድረስ መሄድ የለብንም ብልጽግና እኔ እንደዚህ ካረኩ እነሱ ምን ያደርጋሉ እኔ እንደዚህ ካረኩ እነሱ ምን አቅም አላቸው ብለ ማሰብ መቻል ከዛ በኩል ምን ሊደረግ ይችላል እኔ ችግር የለብኝም የፈለኩት አድርጌ ኢትዮጵያ መቃጥያ ሄዳለሁ ካል የራሱ ጉዳይ የራሱ አጠገብ ያሉ ሰዎችም ግን መስማት አለባቸው ይሄ ጥንቅቅ ያለ መረጃ ነው የምናገረው ይሄ ጥንቅቅ ያለ መረጃ ስለዚህ በዚህ በኩል መግባት ይችላልው ካለ እኔ በጦርነት ባንዱ በኩል አይቻልም ደግሞ ትላንት ሉዓላዊነት ምናምን ብሎ ነገር የለም ብለ ትግራይ ህዝብ እንደቀለድክበት ሌሎች ኃይሎች ዝም ብሎ ያዩኛል ካልክ ደግሞ ደግነት ነው እኔ ማንንም ሰው ለህዝብ የሚቆረቆር ሰው የሚሰጣችሁ መረጃ ነው እየሰጠዋችሁ ያለው ለህዝብ የሚቆረቆር ምንም ችግር የለውም እገባለሁ ካልክ ግን በጣም ቀላል ነው እነዚህ የሚፎክሩት ምንድናቸው ግን አባዱላ ማን ነው ኤርትራ ተማረከ ተሸንፈው አንዴ የተሸነፈ ጊዜ አግኝቻለሁ ጊዜው እኮ ለየብቻ ነው በቃ ዲፈረንት ስቴጅ ላይ ነው ያለነው ሌላ ክፍለ ዘመን ላይ ነው ያለነው የሚሉ በአፋን ኦሮሞ በአማርኛ በእንግሊዘኛ በመናምን ቲክቶክ ላይ በመናምን የሚለቁ ሰዎች አሉ አያለው እንደዚህ የሚለቁ አሁን እኮ የዚህ ዘመንና የዛን ዘመን እኮ ለየብቻ እኮ ይላል አይደል ለየብቻ ነው እውነት ነው ለየብቻ ነው ጊዜው ለየብቻ ነው እዚህ አካባቢ ወታደራዊ እድገት ሲገኝ እዚህ አካባቢ ወታደራዊ እድገት ይመጣል እዚህ አካባቢ ሆነ አስመራ ደውዬ ነበር የነገሩኝ ነገር አለ ሰሞኑን የምትጠብቁት ነገር አለ ምናልባት አይ ነው ምስጢር ያወጡ ምስጢር ከባድ ነው በቀላሉ ያወጣ ግን የአብይ አህመድን ጉድ የሚዘረግፍ አንድ ነገር ግን ይዞ እንደሚመጡ እኔ እጠብቃለሁ ሰሞኑን እጠብቃለሁ የተወሰነ ሂንት ስላገኘው ማለት ነው የሰውየውን ስብዕና የሰውየውን ቅጥፈት የሰውየውን ውሸት ወኔት ካምሱ የትግራይ ጉዳይ ያነሳቸው ጉዳይ ኤርትራን ስም አንስቶ ትግራይ ላይ ስለ ትግራይ ላይ ጉዳይ
አንድ ነገር ይዞ እንደሚመጡ እኔ ገምታለሁ። አሁንም ዝም ብሎ አይ ይቅርብን ካላለ በስተቀር ይሄን ትግል አግኝቻለሁ ዛሬ ደውዬ ነበር መረጃው መንገር አለብኝ ብዬ ነው። እና በፍጹም አይደለም። ኢትዮጵያ ውስጥ ዳይቨርት የሚደረግ ነገር የለም። ልማት ነው ያለው። ኢትዮጵያ ውስጥ አቃፊ መንግስት ነው ያለው። ምንም ዳይቨርት የሚደረግ አጀንዳ ያለው የህዝብ መንግስት ነው ያለው። ለህዝብ የሚሰራ መንግስት ነው ያለው። ውጤት እያመጣ ያለ መንግስት ነው ያለው። በብዙ አፍሪካ ወንድሞቻችን የሚቀናበት መንግስት ነው ያለው። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። እና አንደኛው ችግር ትርክት ነው። የማይገባቸውን ህግ የማይፈቅድላቸውን እንደዚህ የማያደርግላቸውን ጠየቁ። የትኛው ህግ ከወሰደው በኋላ ነው የጠየቅነው? ትርክቱ መፈተሽ ያስፈልጋል። ሁለተኛው ኢትዮጵያ ካደገች ብሎ የሚሰጉ ሰዎች ደግሞ አሉ። ሀገራት ኢትዮጵያ ኦልሬዲ ትልቅ ናት እኮ። የት ነው የምታድገው? በአፍሪካ ሁለተኛው ትልቁ ፖፑሌሽን እኮ ናት። በዓለም እኮ 10ኛዋ ናት። ትልቅ ናት። በነገራችን ላይ በየአመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች። በየአመቱ አንዳንድ ኤርትራ ትጨምራለች። በየአመቱ ይሄ ጽፎ ነው የመጣው። ይሄን ጽፎ በነገራችን ላይ የሚለው እንዲሁ እንዳጋጣሚ መጣለት አይደል? ጽፎ ሪዲኩል ለማድረግ እኛ ግዙፍ ነን፣ እኛ እኮ ዝሆን ባሌ ጎባ የተናገረው ነው። ባሌ ጎባ አይ ቲንክ 100 ምናምን ሚሊዮን ህዝብ የ3 ሚሊዮን እርዳታ ፈልገ ነበር። እኔና እሱ ስንደመር የምንካፈል አሰብ ይሆናል እያልክ ቡና ቁርስ ስታቀርብ የነበረው በየአመቱ የሚወለድ 3 ሚሊዮን ላይ ነበር አይደል እንዴ? በየአመቱ መውለድ የምትችለው ዝም ብላ አትወልድም እንዴ? ለምን የቡና ቁርስ ታቀብላለህ 3 ሚሊዮን ብለህ? ህይወሰብ ሓሊፉ መሕዘኒ ሓበሬታ እዩ። ኣብ ከተማ ኣክሱም ጣብያ ክንደያ ወዲ 17 ዓመት ብሓደጋ ኤሌክትሪክ ህይወቱ ከም ዝሓለፈ ፖሊስ ከተማ ገሊጹ ኣሎ። ሎሚ 19 ጥቅምቲ 2018 ዓ.ም ኣብ ጣብያ ክንደያ 4 ከባቢ ፋብሪካ ሳሙና ህይወቱ ዝሓለፈ ነባራይ ጣብያ ንግስቲ ሰባ ሽፈራን ተሓጋገዚኡን ኣይተራገፍን ኢሎም ጠጠው ዘበልዋ ፈሓም እንፃነት ተሽከርካሪት ክነራግፊና ኢሉ ሓደ ተብተቢሉ ናብታ መኪና ዝደየበ ውልቀ ሰብ ኤሌክትሪክ ሒዝዎ ህይወቱ ከም ዝሓለፈ ፖሊስ ገሊጹ ኣሎ።